እዛም እስር ቤት ውስጥም ቢሆን በ25 ተከታታይ ቀናት እግዚአብሔር ሲያጠግበን ሲያረሰርሰን ነበረ በቃሉ። ብዙ ኦርቶዶክሳውያን አሉ፣ ብዙ ሙስሊሞች አሉ፣ ደግሞ የኔም ቢጤዎች ወንጌላውያን አማኞች አሉ። ሁሉም በየእምነቱ ይጸልያል። ኦርቶዶክሳውያኑም ምህላ ይዘው በየቀኑ ይጾማሉ፣ ይጸልያሉ። እኛም ደግሞ በፈርጃችን እንጸልያለን፣ እግዚአብሔርን ቃል እናነባለን። ይሄ በጣም መታደል ነው እና እግዚአብሔር ለበጎ ይመስለኛል ሰብሰብ ያደረገኝ። ቴንኪዩ አብራችሁኝ የቆማችሁ ሰዎች አመሰግናለሁ ለማለት ነው የመጣሁት። ግን አይዞ እንዳትሉኝ፣ አይዞ በእግዚአብሔር ስም ለሚነግዱት ነው። አይዞ ሰዎችን ሰብስበው በወንጌል ስም ሽቀላ ለያዙት ነው እንጂ ለእንደኔ አይነት እምነቱ ኩራቱ ለሆነ እውነትን ብቻ እየተናገረ ከኋላ ማንንም ሳይታመን በአምላኩ በእግዚአብሔር ብቻ ለሚታመን ደረቱንና አንገቱን ቀና ለሚያደርግ ቆፍጣና አምላኩን ለሚወድ ሰው አይዞ አይባል። አይዞ ለነዛ አይዞ በእግዚአብሔር ስም ለሚነግዱት ሰዎች አይዞ መተዳደሪያቸው ኢየሱስን መሸጥ ለሆነላቸው ሰዎች ነው አይዞ። ስለዚህ በፍጹም እኔ አይዞ አይገባኝም። በርታ እግዚአብሔር ካንተ ጋር ይሁን መባል ያለብኝ። በርታ ነው የሚባለው። በርታ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ያግዝህ ነው የሚባለውና አይዞ መተዳደሪያቸው ኢየሱስን መሸጥ ለሆኑ ሰዎች ነው እና በፍጹም እንደዚህ አይነት ድምፁ የሚቀንስ አንገቱን የሚሰብር ላመነበት ነገር እውነትን ከመናገር ዞር የሚል አቤል አቡና እንዳትጠብቁ። በፍጹም ነገሮች በበረቱ መጠን ከእግዚአብሔር ጋር መታመኔን እያበረታው ሄዳለሁ። አለቀ። ሌላ የሚለወጥ ታሪክ የለም። ምናልባት ነገሮችን በጣም በቃ ነገሮች ያሳዘኑኝ ከራሴ አንጻር ሳይሆን ሚስቴ እንደነገርኳችሁ የ3 ወር ነፍሰ አራስ ናት። የ3 ወር ህፃን ልጅ ቤት ጠላ ነው የምትመጣው እና ከእሷ አንጻር ነው እንጂ አንዳንድ ህመም የተሰማኝ ከሚስቴ አንጻር ነው እንጂ ከኔ ጋር ፍርድ ቤት ሲንከራተቱ ከነበሩ ወዳጅ ዘመዶቼ አንጻር ነው እንጂ በፍጹም ከኔ አንጻር ታሰርኩ አልታሰርኩ ቀለብ ነው የተቀለብኩትኝ። ይመቻል ማለት አይደለም። እስር ደስ አይልም። እንደምታውቁት እስር ቤትም እስርም ደስ አይልም። ግን ሰው ላመነበት ነገር መሞትም አለበት እንጂ እዚህ ጋር ቁጭ ብዬ ኮፍያ እናንተን ብቻ መሰበስብበት ከሆነ እኔም ንግድ ነው የያዝኩት ማለት። እና ቴንኪው ለማለት ነው። በተለይ ከሚስቴ ጎን የነበራችሁ እየደወላችሁ ያጽናናችኋት ያበረታችኋት፣ ላይቭ ላይ ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን፣ ወንጌላውያን አማኞች፣ የሌላም እምነት ተከታዮች ሁላችሁ እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ይህም ብቻ ሳይሆን ከዚህም በፊት ታግቼ ልገደል ልሰዋ በነበረበትም ሰዓት ላይ እናንተ ናችሁ በዚህ ተባብራችሁ ድምፅ ሆናችሁልኝ ከነዛ በላተኛ አውሬዎች እጅ መንጋጋ እጅ ከእግዚአብሔር ቀጥሎ የተናጠቃችሁኝ ያወጣችሁ የእናንተ ድምፅ ነው። በዓለም ደረጃ ሚዲያውን ተቆጣጥሮ ህዝቡ እንዲነሳልኝ መንግስት የኔን ነገር እንዲረዳ እንዲያይ እናንተ ናችሁ ያደረጋችሁትና በጣም አመሰግናለሁ። በእውነት ዝም ብዬ አይደለም ስጮህ የነበረው። አትሊስት እንደው አካሄዴ ባይመቻችሁ አነጋገሬ ወይም የሆነ አቀራረብ ባይመቻችሁ፣ ነገር ግን እውነት ነው ብላችሁ የቆማችሁ አብራችሁኝ የሆናችሁ ሰዎች አመሰግናለሁ። በእውነት አመሰግናለሁ። አንዳንድ ጊዜ ስንባክን ልክ እንደ ማርታ
እግሩ ስር አንቀመጥም ስንል እግዚአብሔር እግሩ ስር የምንቀመጥበትን መንገድ አመቻችቷልና ለበጎ ነው የተረዳሁት። እግዚአብሔር በቃ ሊያሳርፈኝ ፈልጓል። ግን ያላረፉ ሰዎች ነበሩ በእኔ ማረፍ ውስጥ እንጂ እንደምታዩት አምሮብኝ ወዛም ሆኜ ኪሎዬ ጨምሮ ፈገግታዬ ጨምሮ ነው የሄድኩት እና ከማረፊያም እስከ ፍርድ ቤትም ሲሄድ ደረቴንም አንገቴንም ቀና አድርጌ ነበር ሲሄድ ነበር። ለምንድን እጅህ ላይ ሰንሰለት የገባው ብባል ውሸታምን ውሸታም ብዬ ነው። በቃ በእግዚአብሔር ስም የሚነግደውን እግዚአብሔር ስም ነግደሃል፣ ይህንን ህዝብ ተወው ብዬ ነው፣ ሌላ ነገር አይደለም። እና እጄ ላይ ያለውም ሰንሰለት በፍጹም አያሳፍረኝም ነበር። ሰዎች ሲያዩኝ አልሸማቀቅም፣ አንገቴን አልደፋም። ምክንያቱም እጄ ላይ የገባው ሰንሰለት የተከሰስኩበት ክስ ስሙ ሌላ ቢሆንም እውነታው ግን እኔ ልብ ውስጥ ያለው እውነታ ግን ሌላ ነው። ምክንያቱም ላመንኩት እውነት በየአዳራሹ ተሰብስበው ለሚጭበረበሩ ለሚታለሉ ምስኪኖች በእምነት ስም አይናቸው ላይ ጨርቅ ታስረው ወደ ገደል ለሚነዱ ኢኮኖሚካሊ፣ ስፒሪቹዋሊ፣ ሜንታሊ የተጎዱ እየተዘረፉ ላሉ ሰዎች ነው አብሬ የቆምኩት። ስለዚህ በዚህ ጉዳይ የማፍርበትም የምጸጸትበትም ነገር የለኝም። በዛ መካከል ግን ህግ ተላልፌ ከሆነ እንደ ማንኛውም ኢትዮጵያዊ ከህግ በታች ደግሞ በህግ ለመዳኘት ዝግጁ ነኝ። በፍጹም የሚሸማቀቅበት ነገር የለም ለማለት ነው የገባሁት። ሁላችሁንም ግን እጅግ በጣም አመሰግናችኋለሁ። ቪዲዮ በመስራት ቀን ከሌት እዚህ ያላችሁ አላችሁ፣ ፌስቡካውያን አላችሁ፣ ፌስቡክ ላይ የለጠፋችሁ አላችሁ፣ በጣም አመሰግናለሁ። ኔትወርክ ነገር እንትን አይደለም፣ ስቴብል አይደለም። ግን ሀሳብ ኔትወርኩ ሲቋረጥ እያቋረጥኩ ነው እና መልእክቴን በቅን ተረድታችሁ ያስተላልፋችሁልኝ ሰዎች፣ አብራችሁ የቆማችሁ ሰዎች እግዚአብሔር ዘመናችሁን ህይወታችሁን ይባርክ። ደግሞ መልእክቴን ጠንዘዝ አድርጋችሁ ለራሳችሁ ዓላማ የተጠቀማችሁበት ሰዎች እናንተንም እግዚአብሔር ይባርክ። ያው እንደ አያያዙ ነው። ቢላ ጥሩ ሼፍ እጅ ላይ ሲቀመጥ ሽንኩርትን የሚከትፍ ስጋን በመልክና በፈርጁ የከተፈ ለመብል የሚያሰናዳ ይሆናል። ገዳይ እጅ ላይ ሲወድቅ ቢላ የሰው አንጀት የሚዘረግፍ የሰው አንገትን የሚቆርጥ ገዳይ መሳሪያ ይሆናል። ስለዚህ መልእክቴን ልክ እንደ ቢላው አሳምራችሁ ከትፋችሁበት ይሄን ሊል የፈለገው በዚህ አጀንዳ ነው ብላችሁ በመልካም የተናገራችሁበት ሰዎች አመሰግናለን። ደግሞ ለራሳችሁ ፖለቲካዊ ፍጆታ ደግሞ የተጠቀማችሁበት ሰዎች እናንተንም እግዚአብሔር ዘመናችሁን ይባርክ። ምንም አይደለም። አንዳንድ ሰዎች ለማይሆን ዓላማ ስለተጠቀማችሁበት ነው። እኔ የድሃው መገፋት፣ የመበለቶች መጠቃት፣ የወጣት ወንድሞቼ ሞት የሚያሳስበኝ እንደ አንድ ኢትዮጵያዊ ሀገሬ በጣም አድጋ ትልቅ ሆና ማየት ከሚፈልጉ በሚሊዮን ከሚቆጠሩ ኢትዮጵያውያን መካከል አንዱ ነኝ እንጂ ከጀርባ ሌላ አጀንዳም ዓላማም ያለኝ ሰው አይደለሁም። ነገር ግን የተሰማኝን መልእክት በቅንነት ፊት ለፊት ከሚናገሩ ሰዎች መካከል ነኝ። ማስመሰል ወይም ለሆነ ነገር ጥቅም ብዬ ነገሮችን ለማድረግ የምፈልግም ሰው አይደለሁም። ሰው በዛ ነገር እንደተረዱኝ ነው። አንድ ቪዲዮ ከዚህ በፊት ሰርቻለሁ ወዳጆቼ። 15,000 የሚያክሉ ሰዎች የአንድ ቡና ምናልባት ካፌ ብታገኙኝና ልክ ቡና እየጠጣው ብታገኙኝ የቡና ልከፍሉልኝ የምትችሉ ሰዎች ልክ እንደዚሁ አንድ ቡና እንድትጋብዙ ይፈልጋሉ። ይህን ደግሞ የምፈልገው ለቅንጦት ወይም ለትርፍ ሳይሆን በብዙ ምክንያቶች ለ7 ወራት ስቱዲዮ የቤት ኪራይ መክፈል አልቻልንም። የቻልነውን ጥረት አድርገናል። መልእክቶቻችን ሸጋ እንዲሆኑ ለህዝብ የሚጠቅሙ እንዲሆኑ ሞክረናል። ስቱዲዮ የታሰበው እየተከራየ ራሱን እንዲችል ነበር ዓላማው። ሰዎች ከጀርባ ማንም ስቱዲዮ መጥቶ እንዳይጠቀም ያደርጉ ስለነበረ
ከጀርባ ሰዎች እኛ ጋር መጥተው እንግዳ እንዳይሆኑ ይደረግ ስለነበረ በጣም ብዙ ሰልፎች ስለነበሩብን፣ ምክንያቱም ሐሰተኛ ነቢያት ልክ እንደ ጠንቋይ በሰው ክስረት ውስጥ የኛ አምላክ እንዲያደረገው አዋረደው የሚል ስብከት ለመስራት ከጀርባ ብዙ ነገር ያደርጋሉ። ስለዚህ አቡና የሚባለው ልጅ እግዚአብሔር አምላኬ የነብይ ከሌ አምላክ አዋረደው ለማለት ከጀርባ ሰው እንዳይመጣ ሰው እንዳይጠቀም ስቱዲዮን አድርገውታል። ከዚህ የተነሳ ብዙ ጊዜ ሞክረናል። ብዙ የሚደግፉኝ ሰዎች ነበሩ። የቻሉትን ያክል ሞክረዋል። አሁን ከነሱም ከኔም አቅም በላይ ስለሆነ አትሊስት ለመልቀቅ ነው ምላችሁ። ለጥፍ ያለው አካውንቴን ባዮ ላይ ታገኙታላችሁ። ለጥፌዋለሁ አካውንቴን፣ ሲቢ አካውንቴንም ለጥፌዋለሁ፣ ሲቢ አካውንቴን፣ ቴሌብር አካውንቴንም ለጥፌዋለሁ። ከአንድ ሰው 30 ብር ብቻ ነው የምፈልገው። ይህንን ማድረግ ማትችሉ ሰዎች ደግሞ ሪፖስት፣ ላይክ፣ ሼር በማድረግ አካውንቱን ቪዲዮ የለቀኩትን ብትረዱኝ አትሊስት በሰላም መውጣት እችላለሁ። እዛ ቦታ ላይ ለ4 ተከታታይ ወራት መገኘት አልቻልኩም። ምክንያቱም በግፍ ሰዎች መጠቀሚያቸው ሊያደርጉኝ አንዳንድ አካሄድን እየሄዱ እንደሆነ ስለደረስኩበት እዛ ስቱዲዮ አካባቢ መሆን አደጋ ውስጥ እንደሚጥለኝ ስላወቅኩኝ ለልጆቼ ለቤተሰብ መኖር ስላለብኝ እዛ አካባቢ አልኖርኩም። በዛ ምክንያት መስራት አልቻልኩም። የሰዎችን ያሰብነው አልተሳካም። 2 ዓመት ግን ከወገኖች ጋር በመሆን በጣም ሙከራ አድርጌያለሁ። የቻልኩትን እኔ ብቻ ሳልሆን ወንድሞችም እህቶችም ረድተውኛል። እሱ 2 ዓመት እንድንዘልቅ በጣም መልካም ሰዎች ከጀርባ ያሉ እና አሁን ግን አልቻልንም። ስለዚህ የ7 ወር ወደ 418,000 ብር ያክል ዕዳ አለብኝ። የቤት ኪራይ ያልከፈልኩት ወደ 7 ወር የሚያክል የቤት ኪራይ ያልከፈልኩም። ስለዚህ እሱን የቤት ኪራይ ከፍዬ ለመውጣት አሁን ማስቸገራችሁ እዛ ቦታ ላይ ለመቀጠል ሳይሆን ጨርሼ ለመውጣት ነው። ይህንን ስል ግን ትግሌን አቆማለሁ፣ አንገቴን ደፍቼ ቋንቋ ቀይሬ ለሆኑ ሰዎች አድርባ ይሆናለሁ ማለት አይደለም። እንደምታውቁት አቡና እውነትን ፊት ለፊት እንደሚናገር፣ ነገር ግን በጽድቅ እውነትን ለመናገር ይሄ ያለበትን ሸክም አራግፎ መቀጠል ስላለበት ይሄንን ብቻ ሰፖርት እንድታደርጉኝ በጌታ ፍቅር ጠይቃችኋለሁ። አደባባይ ወጥቼ ገንዘብ ጠይቄ አላቅም። ሰዎችን በውስጥ በኩል እንኳን ለምኜ አላቅም። የመጨረሻ ልመና አደባባይ ላይ የወጣሁበት ምክንያት ከኔ አቅም በላይ ስለሆነ ነው። የቻልኩትን ከኪሴ ብዙ ነገር አድርጌያለሁ፣ ግን አልቻልኩም። ለትርፍ አይደለም የከፈትነው፣ ገንዘብ ለመሰብሰብ አይደለም የከፈትነው እውነትን ለመናገር ነው። የሄዱና ፕሮግራሞቹን እዩት። በቃ እንደዛ ነበረ። ግን ኢትዮጵያ ውስጥ ተከፍተው ስራዎች ይዘጋሉ፣ ብዙ ስራዎች ያከትማሉ። ከዛ እንደ አንዱ ቁጠሩት። ይህም የስቱዲዮ ነገር ያንን የተመለከተ ነው። ስለዚህ የ7 ወር የቤት ኪራይ ብቻ ሰፖርት ካደረጋችሁኝ አመሰግናለሁ። የምኖርበት ቤት ጥሩ የሆነ ነገር አድርጌ እዛ ቤት ውስጥ መልእክቶቼን ማስተላለፍ እችላለሁ ማለት ነው እና እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። አንድም ቀን ሰንሰለት ታስሬ በሰንሰለት ታስሬ ከፊቴ ፈገግታ ጠፍቶ አያውቅም። ምክንያቱም እግዚአብሔር ከኔ ጋር እንዳለ ስለማቅ በጣም የተባረኩ ኦርቶዶክሳውያን አባቶች በእስር ቤት ውስጥ ነበሩ፣ አብረውኝ የሚጸልዩልኝ የሚወዱኝ። አንድ እንደውም አባ ወልደ ጊዮርጊስ የሚባሉ መኖክሴ አብረውኝ ነበሩ፣ በጣም የተወደዱ። ከዛም ባለፈ ደግሞ ወንድሞቼ ወንጌላውያን አማኞችም ነበሩ። በጣም ደስ የሚል ፍቅር ነበረ። እንከባበራለን፣ አብረን እንጸልያለን። በቃ ደስ የሚል ፍቅር አሳለፍኩኝና እዚህ ውስጥ ያላችሁ ወንጌላውያን አማኞች በጣም ልክ ነበርኩኝ ነው ያልኩት። ኦርቶዶክሳውያንን መውደዴ፣ ኦርቶዶክሳውያንን ማክበሬ፣ ከኦርቶዶክሳውያን ጋር ሰላም መፍጠሬ እዚህ ሶሻል ሚዲያ ላይ በጣም ልክ መሆኔ አሳይተውኛል።
እነዚህ ሰዎች ማለት ነው። እና በጣም የተወደዱ ቴዎሎጂያኖችን አግኝቻለሁ እዛ የታሰርኩበት ቦታ ላይ የኦርቶዶክስ ቤተክርስቲያን ዶክተር የቴዎሎጂ ዶክተር ማለት ነው። ከነሱም ጋር ጥሩ የሆነ የመማማሪያ ጊዜ የመከባበሪያ ጊዜ አግኝቼ ነው የወጣሁት በ25 ቀን ውስጥ። እንዴት እድለኛ እንደሆንኩ ሚስቴ ተንከራተተች፣ አራስ ሚስቴ ተንከራተተች፣ እናቴ ተንከራተተች። አይኖ ተንከራተዋል፣ ግን እኔ አትርፌ ነው የወጣሁት። ምክንያቱም ብዙ እውቀት፣ ብዙ ምክር፣ ብዙ ትህትና፣ ብዙ የተወደደ ቀናቶችን አሳልፌ ስለወጣው ማለት ነው ከወገኖቼ ጋር። ስለዚህ ለማለት ነው ቴንኪው በጣም እሺ። ላይቭ ገብታችሁ ስለኔ የተሟገታችሁ፣ ስለኔ ተጠላችሁ፣ ስለኔ የተሰደባችሁ አመሰግናለሁ። የኪራይ አፍ ሆናችሁ ደግሞ ይታሰራል፣ ይበሰብሳል፣ ይቀራል ደግሞ ስትሉ ስታቅራሩ የነበራችሁ በጣም ቤተሰቤን ያሳመማችሁም ሰዎች አላችሁ። ፎቶዬ 21 ቀናት ምናምን እንደዚህ ለጥፋችሁ ስትሳደቡ የነበራችሁ ሰዎች አላችሁ። እናንተ እግዚአብሔር ሰው እንዴት ራሱን መከላከል በማይችልበት በእስር ቤት ውስጥ ሆኖ 21 ቀን ሙሉ 22 ቀን ሙሉ ፎቶውን ለጥፈ ትሳደባል? በእውነት እኔ እኮ ሰው ራሱን መከላከል ሲችል ጥሩ ነው፣ ግን ራሱን መከላከል በማይችልበት ሰው እንዴት ይሰደባል? ስለዚህ ሌላ ጊዜ የምነግራችሁ ብዙ ነገር ይኖራል። እዛ ቦታ ላይ ያየሁት ሌላ ጊዜ ማወራችሁ ማለት ነው ብዙ ነገር ይኖራል። እስከዛ ግን ኢትዮጵያ ሀገራችንን እግዚአብሔር ይጠብቃል። ሰሜኑን፣ ደቡቡን፣ ምስራቅ ምዕራቡን ሰላም ያድርጋት። እስራኤልን የሚጠብቅ አይተኛም አያንቀላፋም እንደሚል መጽሐፍ ቅዱስ ኢትዮጵያን በአራቱ ማዕዘናት የማይደክም የማይታክት እጆቹ ይጠብቃት። ኢኮኖሚ ያጎበጣቸው ኑሮ ያደከማቸውን ቀንበር የበዛባቸውን ኢትዮጵያውያንን እግዚአብሔር ይርዳቸው፣ ይደግፋቸው። እኔ ሌላ ምለው ነገር የለኝም እንትን ስለሆነ ማለት ነው። እውነቴን ነው። እግዚአብሔር ይርዳን፣ እኔን ይርዳኝ፣ እናንተን ይርዳችሁ፣ ሌላ አልልም። ስለዚህ የቴሌ ብር አካውንቴም አለ፣ የሲቢ ብር አካውንቴም አለ። አብራችሁኝ ቆሙ። ነገ እቺ ቪዲዮ ተቆራርጣ ይሄው ለልመና መጣ ተብሎ መሰደቢያ አይቀርም። ምንም ሳልጠይቅም ስለሚሰድቡኝ ደክሞኝ ከብዶኝ ዝም ከምል ፊት ለፊት እናንተ ወንድሞቼን ጠይቄ የሰጣችሁኝን ይዤ ካነሰ ጨምሬበት ከበዛ ደግሞ ተናገር ይሄን ያልሰጣችሁኛል ብዬ አመስግኜ እንድቀጥል ፊት ለፊት መናገሩን መርጫለሁ። ስለዚህ ተባረኩልኝ። አመሰግናለሁ። ሁላችሁንም እወዳቸዋለሁ። ነገር ሲበዛ ቃላት ይጣመማልና ይህን ያህል ከተናገርኩ ይበቃኛል። ሁላችሁንም አመሰግናችኋለሁ። ቃል የምገባላችሁ ግን በቃላቱ ላይ የሚንቀጠቀጥ አንገቱን የሚሰብር ከወገቡ የሚጎብጥ ለማይሆኑ አካላት ባሪያ የሚሆን ጦርነት ላይ ያለን ካፊርና